መንበረ ንግሥት ጉስቋም በአዲስ አበባ ሀገረ ስብከት እንጦጦ ጋራ ከርዕሰ አድባራት እንጦጦ ማርያምና ከደብረ ኃይል ቅዱስ ራጉኤል ቤተክርስቲያን ግርጌ ከሚገኝ ጉብታ ስፍራና የአዲስ አበባ ከተማን በግማሽ ቁልቁል ሊያሳይ በሚችል አማካይ ቦታ የምትገኝ ደብር የተተከለችው ህዳር 6 ቀን 1919 ዓ.ም በንግሥተ ነገሥት ዘውዲቱ ዘመነ መንግስት በንግሥቲቱ አማካኝነት ነው። ታቦቱ በአጼ ምኒልክ ጸሎት ቤት ይኖር ነበረ። ቤተክርስቲያኗ በተተከለችበት ቦታ ላይ ዳግማዊ ምኒልክ ከእንጦጦ ወደ ፊንፊኔ ሲወርዱም ሆነ ሲወጡ ድንኳን አስጥለው ያርፉበት ነበር። ከጊዜ በኋላ እቴጌ ጣይቱ በስማቸው ሆስፒታል እንዲሰሩበት ፈቀዱላቸው። በዝግጅት ላይ ሳሉም ንጉሥ በማረፋቸው ስራው ሳይጀመር ቀረ። እቴጌ ጣይቱ ሁሉን ነገር ለንግሥት ዘውዲቱ ነግረው እርሳቸውም አረፉ። ንግሥት ዘውዲቱ ሆስፒታሉን ለማስገባት ስራ አስጀምረው በቁፋሮ ወቅት የአጼ ዘርዓ ያዕቆብ እህት እሌኒ የመዳብ አንባርና ታቦተ ጉስቋም የሚል ጽሑፍ ያለበት የመዳብ ሳጥን እንዲሁም አንድ የብረት መስቀል ተገኘ። የተገኙት ነገሮች በጠቅላላ በታካንስ ለማርያም ገዳም እንዲቀመጡ ተደረገ። ለሆስፒታል የታሰበው ቦታ ወደ ቤተክርስቲያንነት እንዲቀየር በአፋጣኝ የመቃኞ ስራ እንዲከናወን ንግሥት ዘውዲቱ አዘዙ። በዚህም የተነሳ መቃኞ በፍጥነት ተጠናቆ በብፁዕ አቡነ ማቴዎስ ተባርኮ ቅዳሴ ቤቱ ህዳር 6 ቀን 1919 ዓ.ም ተከብሮ ታቦተ ሕጉ ገባ። በዚህ ጊዜ ንግሥት ዘውዲቱ በርካታ የብራና የወረቀት መጽሐፍት እንዲሁም ልዩ ልዩ ንዋየ ቅድሳት ከታካንስ በዓታ ለማርያም ገዳም እንዲመጡ አደረጉ። ለካህናቱ መተዳደሪያ ይሆን ዘንድ 17 ጋሻ መሬት ሰጡ። ደብሯንም መንበረ ንግሥት ጉስቋም ማርያም በማለት ሰየሟት። ንግሥት ዘውዲቱ በ1922 ዓ.ም በድንገተኛ ሞት ከዚህ ዓለም ተለዩ። በዚህም ሳቢያ የቤተክርስቲያኒቷ ግንባታ ተቋረጠ። በኋላም ቀዳማዊ ኃይለ ሥላሴ ዘመነ መንግስት ንግሥቲቱ ካቀዱት ባነሰ ሁኔታ የዛሬቷን ቤተክርስቲያን ግንባታ መስከረም 25 ቀን 1925 ተጀምሮ ግንቦት 24 ቀን 1928 ዓ.ም ታቦተ ሕጉ ከመቃኞ ወጥቶ አዲስ ወደ ተሰራው ቤተክርስቲያን በከፍተኛ መንፈሳዊ ስርዓት ገብቷል። በመንበረ ጉስቋም ማርያም ቤተክርስቲያን በ1928 ዓ.ም የተመሰረተ ማህበረ ሰላም በመባል የሚታወቅ ማህበር አለ። ይህ ማህበር በመድኃኔዓለም ስም የተመሰረተ ሲሆን በአሁኑ ወቅት በዕለተ መድኃኔዓለም ንፍሮ ተቀቅሎ በታላቅ ጸሎት ይከበራል። በንፍሮ ውሃና በቤተክርስቲያኒቱ ባለ ጠበል ሕሙማንም ይፈወሳሉ። መንበረ ንግሥት ጉስቋም